አንተ ያደረካት ነገር ሊብስ ይችላል። አንተ ምን እንዳደረካት እግዚአብሔር ይወቀው። ምን እንዳደረካት ምን እንደፈጠርክባት አይታወቅም። እቺ ነገሩ ተስተካከለ ብለን ደግሞ ስናበቃ ሌላ ደግሞ ችግር ቤተሰብ ይሄን ቪዲዮ ለማንኛውም ውዶቼ እኔ ለሃይሚዬም ለብሩክም እንዲደርስልኝ እፈልጋለሁ። እኔም ቪዲዮ በእናታችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እሺ ውዶቼ የኔ ፍቅሮች እግዚአብሔር ይስጥልኝ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ አመሰግናችኋለሁ ማለት ነው። እንግዲህ ዛሬ ቤተሰብ በጣም ከባድ ነገር አለ። በጣም ከባድ ነገር አለ። ከባዱ ነገር ምንድነው? አሁን ሃይሚ ያለችበት ቦታ ብሩክ ያውቃል። ይሄ አያሳስብም። ሃይሚ ያለችበት ቦታ የት እንዳለች ያው ተደብቃም ሊሆን ይችላል፣ ሌላ ችግር እንዳይፈጠር ብሎ ሊሆን ይችላል። እና ኤፍሬም ምንድነው ሃይሚን ኤፍሬም ያደረጋት ምን አድርጓት ነው ይሄን ያህል ጉድን እንዳላወጣብ ነው ወይ እህቱ ላይ ሰው እንደዚህ ያደርጋል ወይ ምናምን ብሎ በጣም ብዙ ነገር ተናግሯል። እና ይሄ ነገር ደግሞ እኔ አስፈርቶኛል። ሃይሚ ምን አድርጓት ይሆን ይሄ ልጅ ምን አድርጎባት ምን አድርሶባት ነውና አስደንግጦኛል። እና ብሩክ ያው የልብ ተሰምቶት ነው በደንብ ጎበዝ በኮንፊደንስ ነው ያናገረው። የት ነች ሲለው ደግሞ ምን እንዳስደሰኝ ታውቃላችሁ? የት ነች ብሎ ሲጠይቀው ልቤ ውስጥ ነች አለ። ኦ ማይ ጋድ ልቤ ውስጥ ነች የኔ አባት ቡራዬ የኔ የምን ልበልህ እንደዚህ ነው። የት ነች ስትባል ልቤ ውስጥ ነች በቃ አለቀ ነገሩ ተደመደመ። ኤፍሬም አሁን ምንም እንትን አትበል፣ ምንም ነገር አትናገር። እንግዲህ አሁን ነገ ደግሞ ሃይሚ ጠፋች እንዳይባል ነው ፈራው። እኔ ብሩኬ ያለችበት የሚያውቅ መስሎኛል፣ ያኔ ተረጋግቶ ሲቀመጥ ማለት ነው። ግን አሁን እሱ ቤት ያለች መስሎን ነበር ብሩኬ ሄደው፣ ሃይሚ የለችም ቤት ውስጥ ማለት ነው። እንግዲህ ያው ሳቅ እንግዲህ ብሩክ ዝም ብሎ ቁጭ ያለ ነበረ። ሃይሚ ቤት ውስጥ የሆነ ቦታ ባስቀምጣት ኑሮ ገብቷቸዋል። እና እኔ ግን ጨንቆኛል። ነገ ምንድነው ሃይሚ ሄዳ ነው ወይ? እውነቴን ሃይሚ ሄዳስ ቢሆን ብሩክ ደብቋት አስቀምጧት ሃይሚስ ጥላ ሄዳስ ቢሆን ሁሉን ነገር ለመተው ስትል ጥላ ሄዳስ ቢሆን ብዬ ደግሞ ብዙ አሰብኩኝ። ቤተሰብ በጣም ብዙ አሰብኩኝ እና ብቻ እግዚአብሔር ሰላሙን ያምጣልን ነው የምለው። እኔ በጣም እውነቴን ነው የምለው። በጣም ልቤ እየፈራ ነው ያለው። አሁን ልቤ እየፈራ ነው ያለው ለሃይሚ ማለት ነው። እና ብሩኬና ሃይሚ የሆነ በቃ የሚያለያያቸው እየመሰለኝ በጣም እየፈራው ነው ያለው። እውነቴን ነው የምናገረው። ለምን መሰላችሁ? ሃይሚ በጣም ብዙ ተስፋ እየቆጠች ስለሆነ ብዙ ተስፋዎችን አስባ ሁሉ ነገር አለሳካ ያላት ስለሆነ በቃ ሳስበው የሆነ ነገር እንዳይፈጠር እፈራለሁ። እውነቴን ነው የምናገረው ቤተሰብ ሁላችሁም እንደምታንገራግሩ ማለት ነው። አሁን ኤፍሬም ዛሬ እንዴት እንደሚያደርገው ለምን እህቴ ታለች ምን አድርጋሃን ነው ምናምን ብሩክ ምን ያደርጋታል? እህትን ኤፍሬም ምን ያደርጋታል? አንተ ያደረካት ነገር ሊብስ ይችላል። አንተ ምን እንዳደረካት እግዚአብሔር ይወቀው። ምን እንዳደረካት ምን እንደፈጠርክባት አይታወቅም። እቺ ልጅ ካንተ አይል ለመጥፋትን ብላ ብሩክን ስጥላው ብትሄድ ከባድ ነገር ተፈጥሮ ብሩክን ስጥላው ብትሄድስ ቤተሰብ ይሄ አሁን ነገር አሳስቦኛል። ሃይሚ አሁን እኔ ያለችው ሃይሚ የት ነው ያለችው ዛሬ? ሃይሚ እኛ አላየናትም ዛሬ። እንግዲህ ብሩክም ደብቋት ሊሆን ይችላል። ብሩክ በራሱ ተማምኗል፣ በራሱ ኮንፊደንስ ተማምኗል። እንግዲህ ሃይሚ ያለችበትን ቦታ ብሩክ እርግጠኛ ነኝ ያውቃል ማለት ነው። ነገ እንግዲህ የምናየው ነገር ይሆናል ቤተሰብ እና ከባድ ነው፣ በጣም ከባድ ነው። አሁን ኤፍሬም ያደረገውን ነገር ከባድ ነው። ባይከብድ ኑሮ እህቴ እንዳትሰማ እህቴ ብትሰማ በቃ ምናምን ብሎ ነው በጣም ያስፈራራው ማለት ነው። እሺ ምንድን ያደረገው ሃይሚ ላይ እህቴ መስማት የለባትም ይሄን ነገር ምናምን ብሎ ብሩክንም እያስፈራራው ያለው ማለት ነው። እና እኔ የምፈራው በቃ ሌላ ደግሞ አዳዲስ ነገር ፈጥሮ አመጥቶ ደግሞ ሃይሚን በቃ እልም ብላ እንድጠፋ እንዳያደርጓት ነው የምፈራው። እውነቴን ነው የምናገረው ቤተሰብ ልጅቷ መሯታል። በቃ ልጅቷ ምርር ብሏታል። ሁሉ ነገር አስጠልቷታል። ትላንት እንኳን ላይቭ ላይ ካያችሁ እኔ ደስ ብሎኝ ነበር። ግን አመጣጧ ስትመጣ ሃይሚ ብሩክ እንኳን ሲስማት አይታችኋል እንደዚህ ነው ያለችው። ገብቷቸዋል። ደስተኛ አልነበረችም። ያው እሱን ደስ እንዲለው ብላ ይመስለኛል የመጣችለት። ያው እሱ እንትን እንዳይል ብላ ያው ለሱ መስዋዕትነት ብላ ይሆናል የመጣችለት። እና ትላንትና እንኳን ሳያት የሆነ ሲስማት ነው ያለችበት። ደነገጥኩኝ እንዲህ ስትል ማለት ለምን የሆነ ያልተስተካከለ ነገር አለ ብዬም አሰብኩኝ ቤተሰብ እና ብቻ እግዚአብሔር ሰላሙን ያምጣው። እውነቴን ነው የምናገረው። ሃይሚዬን እንድትጎዳ አልፈልግም። ቡራም ለሃይሚ ያለውን ቦታ እያሳየን ያለው እግዚአብሔር ይመስገን። ቡራ ጥሩ ነገር እየሰራህ ነው ያለው። አሁንም ከሃይሚ ጎኑና አሁንም
ሃይሚን በደንብ አድርጋ አስደስተ ከሷ ጋር አብረ እንድትሆን ነው እኛ የምንመኘው። ሁለታችሁ እንድትለያዩ እኛ አንፈልግም። ሌላ ነገርን በመሀላችሁ እንዲፈጠር አንፈልግም። እና በቃ አንተም ያው የሆነ የሰማው ነገር ካለም ያው ሃይሚ ከሰማች ከባድ ነገር ከሆነ በቃ ዝም ብላችሁ ብታሳልፉት ጥሩ ነው። ለምን ሃይሚ በዛ ነገር ተማራልም ብላ እንዳጠፋ ነው የምፈራው። እቺ ልጅ እውነቴን ነው የምናገረው። በቃ መሯታል ልጅቷ መሯታል። የምታደርገው ሁሉ የጠፋባት። ትላንትናም እንዳያችሁ ነው። ምንም ነገር የሆነ ደስታ ስሜትን ፊቷ ላይ አላየሁባትም። ገብቷቸዋል። ሰላምታ እንኳን ሰላም ስለን የሆነ በቃ ቀዝቀዝ ባለ መንፈስ ነው ሰላም እንኳን ስትል የነበረው ማለት ነው። ስለዚህ እቺ ልጅ አታማሯት። በቃ ከዚህ በኋላ ኤፍሬም እባክህ በቃ ተው። ብሩክ ጋነች ከብሩኬትም የምትሄድበት የለም። 2 አመት ሙሉ ብሩክ ጋ ነው። አንድ ቀን ዞር ብለ እንኳን ያላያት እህት ነች። አሁን መተ እህቴ የምትል እያልክ እየቀወጥክ ያለኸው። ስለዚህ ብሩክ ምንም አያረጋትም። ኤፍሬም እባክህን በቃ ተሰብስበ በራስ መንገድ ራስ ምራ ነው ምለው። እውነት ሃይሚ ዛሬ የት እንዳለች እንደው ባቅና ደስ ይለኛል። እንግዲህ እስቲ እናውቃለን። ያው ቤት ውስጥ ሊሆን ይችላል፣ ጭቅጭቅም ደብሯት ሊሆን ይችላል። እና እግዚአብሔር ያውቃል እንግዲህ። ወይም ደግሞ ሄዳ እንዳይሆን ነው የምፈራው። ቤተሰብ ሄዳ እንዳይሆን ነው የምፈራው። ብሩክን ሸውዳው ሄዳ ቢሆንስ ቤተሰብ በጣም ከባድ ነገር ነው። ብቻ እግዚአብሔር ጥሩን ነገር ያሰማን ነው ለቤተሰብ። በጣም እውነት እኔ ውስጤ በጣም እያዘነ ነው ለሃይሚና ለብሩኬ። ብቻ አላቅም። ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደህና አደሩልኝ። ቻው ማሮቼ።